የወጣት ወንዶች ክርስቲያናዊ ማህበር ወይም ወወክማ በኢትዮጵያ በአእምሮ የጎለበቱ በአካል የበቁና በመንፈስ የጠነከሩ ወጣቶችን ለማፍራት የተለያዩ ፕሮጀክቶችን ተግባራዊ በማድረግ በሀገራችን በአዲስ አበባ ከተማና በአምስት ክልሎች በሚገኙ 10 ቅርንጫፍ ጽህፈት ቤቶቹ ከተለያዩ መንግስታዊና መንግስታዊ ካልሆኑ ባለድርሻ አካላት ጋር በቅንጅት በመስራት ላይ የሚገኝ ሀገር በቀል የበጎ አድራጎት ድርጅት ነው። ማህበሩ 75ኛ ዓመት የምስረታ በዓሉን ወወክማን ወደ ቀድሞ ክብሩ እንመልሷለን በሚል መሪ ቃል በሐዋሳ ከተማ በማስ ስፖርትና ልዩ ልዩ ስፖርታዊ ክንውኖች አክብሯል። በመስረታ በዓሉ ላይ በእንግድነት የተገኙት የሐዋሳ ከተማ ባህል ቱሪዝምና ስፖርት መምሪያ ኃላፊ ወይዘሮ መቅደስ ሁሪሶ እንደ ወወክማ ያሉ በእድሜ አንጋፋ ማህበራት በሐዋሳ ከተማ ዝግጅት ማድረጋቸው ትልቅ ትምህርትና ጥቅም ይሰጡናል ሲሉ ተናግረዋል። ወወክማ በወጣቶችን በአካል በመንፈስና በአይምሮ የበለጸጉ የበቁ እንዲሆኑ ከማድረግ አንፃር ስፖርታዊ እንቅስቃሴ የተለያዩ ስልጠናዎችን በመስጠት የወጣቶችን ስብዕና ይገነባል። ከዚህ አንፃር ለከተማችን የወጣት ከተማ እንደመሆኗ መጠን ትልቅ ጥቅም አለው ብዬ ነው የምወስደው። የወወክማ ዋነኛ ዓላማው ወጣቶችን ለአፍሪካ ህዳሴ ማብቃት መሆኑን የገለጹት ደግሞ የወጣት ወንዶች ክርስቲያናዊ ማህበር ወይም ወወክማ ዳይሬክተር አቶ በፍቃዱ በዛብህ ናቸው። እንዴት ነው የምናበቃው? በተለያዩ አይነት ሁኔታዎች እኛ ቦዲ ማይንድ ስፒሪት ወይም ደግሞ አካል አእምሮና መንፈስ ላይ በመስራት የሰዎች ሁለንተናዊ ማንነት ላይ በመስራት ወጣቶችን ወደዚህ ወደ ህዳሴ ራሳቸውን እንዲያውቁ ኢምፓወርድ እንዲሆኑ ማድረግ ማለት ነው። እነዚህም በተለያዩ አይነት ፕሮጀክቶች እናደርጋለን። አካላዊ እንቅስቃሴ ዋይኤምሲ በዓለም አቀፍ ደረጃም በኢትዮጵያ ውስጥም ጎልቶ የወጣበት ነው እንጂ ብቸኛው አይደለም። በጣም ብዙ ፕሮጀክቶችን እንሰራለን። እዚህም ሐዋሳ ላይም እንደዚሁ እየሰራናቸው ያሉ ነገሮች አሉ። አቶ በፍቃዱ በዛብህ አክለውም ወወክማ የተለያዩ መንግስታት በሚያራምዱት አመለካከት በጥሩ ሁኔታ ይታይ ባለመሆኑ ብዙ ችግሮች አጋጥሞት የነበረ ሲሆን አሁን ላይ ወወክማን ወደ ቀደመ ክብሩ ለመመለስ በመሰራት ላይ እንደሚገኝ ገልጸዋል። በደርግ ጊዜ የወጣቶች መሰባሰብ በጊዜው በነበሩ የባለስልጣኖች በጥሩ ሁኔታ አልታየም። ከዚህ ጋር የተነሳ ዋይኤምሲ ለተወሰነ ጊዜ አንዳንድ ቦታዎች ላይ እስከ መዘጋት ድረስ አንዳንድ ቦታዎች ላይ እንቅስቃሴዎቹን ለመንግስት አሳልፎ መስጠት፣ ስፔሶቹን መዝጋት እንዲህ አይነት ነገሮች ነበሩ። በዚህ የተነሳ ድሮ የነበረው ክብሩ ሁሉም ቦታ ላይ አንድ ላይ አለ ብለን አናስብም። በመላ ሀገሪቷ ውስጥ ነበረ። አሁን ምንሰራው 11 ቦታዎች ላይ ብቻ ነው። በብዙ ፕሮግራሞች ነበር የምንንቀሳቀሰው፣ በጥቂት ፕሮግራሞች ነው የምንንቀሳቀሰው። ብዙ ቦታዎች ላይ የራሳችን ቦታዎች ነበሩ። ሐዋሳን ጨምሮ የተወሰኑ ቦታዎች ላይ የራሳችን ቦታዎች የሉ። የወጣቱን ጉዳይ እያጎላን እያመጣን ከመንግስት ጋር ተባብረን ወደ ቀድሞ ክብሩ እንመልሳለን ስንል ይህን እንግዲህ ለማድረግ ነው። የህይወት ሚዲያና ኢቨንት ስራ አስኪያጅ ወይዘሮ ህይወት መለሰ በበኩላቸው ወወክማ ለወጣቶች የሚጠቅም ስራ የሚሰራ በመሆኑ በቀጣይ በሐዋሳ ከተማ ማህበሩ ወጣቱን የሚጠቅም ስራዎችን እንዲያከናውን ለማስቻል የግንዛቤ ዝግጅት መካሄዱን ተናግረዋል። በቀጣይ ሐዋሳችን ላይ ይሄ ማህበር መጥቶ እንደዚሁ ማህበረሰቡን ወጣቱን እንዲጠቅም ለማስቻል የግንዛቤ መፍጠሪያ ዝግጅት ነው እንግዲህ ዛሬ የተካሄደው። በማስ ስፖርቱ ላይ የተካፈሉ ተሳታፊዎች በሰጡት አስተያየት ወወክማ ወጣቱን ትውልድ ከአልባሌ ጎዳና የሚመልስና የሚያነቃቃ ነው ብለዋል። በጣም ብዙ ጥቅም ነው ያገኘ ነው። ይሄ ወጣቱን የሚያበረታታ በስፖርት ላይ ያለውን ከህፃናት ጀምሮ እስከ ጎልማሳዎች ያለውን ትልቅ ስራ ነው የተሰራው እና በጣም ጥሩ የሚያነቃቃ ወጣቱን ከአልባሌ ቦታ የሚመልስ ትልቅ ፕሮግራም ነው ብዬ ነው የማስበውና ለዛ ደግሞ ዛሬ ማሳያ ነው ይሄ የተደረገው ማስ ስፖርት በጣም ትልቅ ነገር ነው የተደረገው። ወወክማ በፊት እኔ አባቴ አባል ነበረ እና የነግራይ ነበረ ስለ ወወክማ ወጣቶችን በመሰብሰብ ጥሩ ስነ ምግባር ለሀገር ማፍራት በትምህርታቸው ባላቸው ነገር በሃይማኖታቸው በቃ ተከባብሮ መኖርን ይሄንን ይነግራይ ነበር አባቴ።